ይህች ዓለም ሁሌም ቢሆን ሰዎችን ማስገረምን ሰዎችም በዓለም መገረምን የሚያቆሙ አይመስሉም። ምክንያቱም ጆሮ ሰተን ካደመጥን የማንሰማው አይናችንንም ከከፈትን የማናየው ጉድ የለም። ዛሬ በዚህ ፕሮግራም በአፈ ታሪክ የሚወራላቸውና ከጠፉ ረጅም ዓመታት ሆኗቸዋል የተባሉትን መኖራቸውን የማናውቃቸው በካሜራ እይታ ውስጥ የገቡትንና ወቸው ጉድ የሚያስብሉ ቪዲዮዎችን ይዤ ወደ እናንተ ቀርቤያለሁ። ከናንተ የሚጠበቀው ቪዲዮ ላይክ፣ ቻናሉንም ሰብስክራይብ በማድረግ መጀመር ብቻ ነው። ስሌንደር ጊዜው እንደ ኤሮፓውያኖቹ አቆጣጠር በ2011 በሀገረ እንግሊዝ ኖርዊች ውስጥ አንድ ወጣት ነፋሻማ አየር ለመቀበልና እንቅስቃሴ ለማድረግ ይወጣል። በመንገድ ላይ ግን አንድ እንግዳ ነገር ይመለከትና ጉዞውን ያቆማል። በዚህ አረንጓዴ ዛፎች መካከል ጥቁር በጥቁር የለበሰ በቁመት ረዘም ያለ ሰው ይታያል። ልብ ብላችሁ ስትመለከቱት ግን ፈጽሞ ለመገመት የሚያስቸግርና ቆሌ የሚገፍፈው ይገኛል። እንደምትመለከቱት ከሰውነቱ ጀርባ እጅ መሳይ ነገሮች እየተንሳፈፉና በፊቱ ላይ ምንም አይነት አካል ማለትም አፍ፣ አፍንጫ፣ ዓይንና ሌላም የፊት ክፍሎች የሌሉት ልሙጥ ሲሆን በአንድ ወቅት ላይ የተለቀቀውና ብዙዎች ከወደዱት አስፈሪ ዘውግ ካለው ስሌንደር ካራክተር ጋር ፈጽሞ ተመሳሳይ የሆነ ነበር። ይህም ወጣት የሆነውን ነገር በስልኩ ቀርጾ ይዘዋል። በኋላም ግን ነገሩ ወደ እሱ እየተመለከተ እንደሆነ ሲሰማው ከቦታው በፍጥነት ይሸሻል። ቪዲዮውን ግን በሶሻል ሚዲያ ላይ ካሰራጨ በኋላ ብዙዎች የተቀባበሉት ሲሆን አብዛኞችም ከአንድ የፊልም ካራክተር ጀርባ አንድ ምስጢር አለና እውነት ሊሆን ይችላል ብለው ነበር። ፊውሪ እንደ ኤሮፓውያኖቹ አቆጣጠር 2013 ዓመተ ምህረት በዩናይትድ ኪንግደም ውስጥ እኚህ በምስሉ ላይ የምትመለከቷቸው ህፃናት ከቤታቸው ጀርባ በሚገኘው የፍራፍሬና አትክልት ቦታ ላይ እየተጫወቱ እያለ ከአንድ የዛፍ ቅርንጫፍ አጠገብ ግር ያላቸው ነገር ይመለከቱና ወደ አባታቸው እየሮጡ በመምጣት ይነግሩታል። እሱም የልጆቹ እንዲህ መሆን ያስገርመውና ሁኔታውን ለማየት አብሯቸው ይሄዳል። ልጆቹ በቆሙበት ቦታ ላይም ሲደርስ የተመለከተው ነገር የሚያስገርም ነበር። በጥንታዊ አፈ ታሪክ የሚታወቀውና ሚቲካል ክሬቸር ውስጥ አንዱ የሆነው ፊውሪ በዚህ ሰው ጋር ተገኝቶ ነበር። በመጠን ከአውራ ጣት ያነሱ ክንፎች ያሏቸው የሰውነት አቋማቸውም ከሰው ጋር ተመሳሳይ የሆኑ ይህ ፍጥረት በዚህ ዘመን መታየቱ የገረመው ይህ አባት ያየውን ተመልከቱ ሲል ቪዲዮን ለዓለሙ ሕዝብ አጋርቷል። ምንነቱ ያልታወቀው ፍጥረት በኦሪገን ፖርትላንድ ውስጥ የምትገኘው ኤሚሊ ሚለር በግቢዋ ውስጥ በመንቀሳቀስ ላይ እያለች አንዲት ትንሽ ነገር ከዛፍ ላይ ወድቃ ትመለከታለች። ይዛትም ወደ ቤት ትገባለች። በመጀመሪያ ገና የተፈለፈለችና ያልጠነከረች የወፍ ጫጩት ብትመስላትም እንዳልሆነች ለመረዳት ጊዜ አልወሰደባትም ነበር። በምስሉ ላይ እንደምትመለከቱት ምንም አይነት የዓይንም ሆነ ሌላ የጭንቅላት ቦታ የሌላት ሲሆን በምትኩ በጥርሶች የተሞሉ ሰፊ አፍ ያላት ነበር። ኤሚሊ ይህ ምንነቱ ያልታወቀ ፍጥረት በቀሰም በማድረግ ትመግባትና ትንከባከባት ትጀምራለች። ነገሩን ግን ምታውቁ ካላችሁ ስትል በሶሻል ሚዲያ ላይ ትለቀዋለች። ሚስተሪየስ ፎረስት ኢንቲቲ ጊዜው እንደ ኤሮፓውያኖቹ አቆጣጠር በ2017 ዓመተ ምህረት ኢንዶኔዥያ ሱማትራ ውስጥ በሚገኘው አቼ ፎረስት ውስጥ እየተንቀሳቀሱ የነበሩ ሞተረኞች ያጋጠማቸው ነገር በአብዛኛው የዓለም ክፍል ትኩረት የያዘ ነበር። ነገሩ ምን መሰላችሁ? እነኚህ ሞተረኞች በዚህ በትላልቅ ዛፎችና ሳሮች በተከበበ ጫካ ውስጥ ቀጭን መንገድ ላይ እየተጓዙ ያለ ከፊት ያለው ሞተረኛ አንድ ነገር በመንገዱ ይገባና ይወድቃል። ይህ በመንገዱ የገባው ነገር ግን ሰው አሊያም እንስሳ ሳይሆን እንደ ሰው የመሰለና በሁለት እግሩ የሚሮጥ ነገር ግን የሰው ተፈጥሮ የሌለው እንግዳ ፍጥረት ነበር። በሁኔታው የተደናገጡት ሞተረኞች ነገሩን ለመያዝ ማባረርና መከታተል ይጀምራሉ። የሚገርመው ደግሞ ከየትኛውም ሰው በላይ በሚያስደንቅ ፍጥነት ወደ ሳር ውስጥ ይገባና ይሰወራል። ምንም እንኳን በተደጋጋሚ ቢፈልጉትም ይህ አውሬ ይሁን ሰው የማይታወቀው ፍጡር ዳግም ማየት አልተቻለም። ባለቀንዱ ፈረስ በአፈ ታሪክ የሚወራለትና
በብዙ ፊልሞችና ልቦለዶች ላይ በብዛት የሚጠቀሰው የኃይልና የውበት ማሳያ የሆነው ዩኒኮርን በብዙዎቻችን ዘንድ የሚታወቅ ነው። የብዙዎች ኢንዱስትሪዎች ሎጎና ብራንድ የሆነው ይህ ፍጥረት ከአፈ ታሪክ ባለፈ ተጨባጭ ማስረጃ አልተገኘለትም። ሆኖም ግን እንደ አውሮፓውያኖቹ አቆጣጠር በ2002 ከዛሬ 11 ዓመት በፊት በዋሽንግተን ዌስት ካስኬድ ውስጥ የሚገኝ ተራራማ ደኖችን በመጎብኘት ላይ የነበሩ ሁለት ጥንዶች ከአንድ ከፍታ ላይ ትኩረትን የሚስብ ነገር ይመለከታሉ። ከሩቅ ሲታይ በመጠን ከፍ ያለ የዱር ፈረስ ቢመስልም ከፊት ለፊት የሚታየው ቀንድ ግን ዩኒኮርን እንደሆነ ያስታውቃል። ምናልባት አፈ ታሪኮች ከኋላቸው አንድ እውነታን የያዙ ድብቅ የሚስጥር በሮች ሊሆኑ እንደሚችሉ ማሳያ ሆኖ ነበር። መርሚድ ካፕቸር። በኮስትላንድ ፊሊፒን ውስጥ አሳ በማጥመድ የሚተዳደሩት እነኚህ ቤተሰቦች በሆነ ምሽት ላይ በመረባቸው ውስጥ የገባውን ፍጥረት ለማመን የሚከብድ ነበር። በቪዲዮ ላይ እንደምትመለከቱት አንድ በመረብ የተተበተበና በመጮህ ላይ ያለ ነገር ይታያል። ሲታይ አሳ ቢመስልም ከወገብ በላይና ፊቱን ስትመለከቱት ግን በጥንታዊ አጠራራቸው መርሚድ ወይም ግማሽ ሰው ግማሽ አሳ እንደሆነ ያስታውቃል። የትኛውም የአሳ ዝርያም እንደዚህ አይነት ድምፅ እንደማያወጣም እርግጥ ነው። በነገሩ ግራ የተጋቡት አጥማጆች ጉዳዩን ለዱር እንስሳ ባለስልጣን ሪፖርት ያደርጋሉ። እነሱም ይህንን ፍጥረት በመውሰድ ለማንም እንዳይናገሩ ያዟቸዋል። ሌላኛው ግለሰብ ከቆይታ በኋላ ቪዲዮን ቢለቀውም ውድላንድ ኢንካውንተር። ጆሽ ሃይክሊፍ የሚባለው ግለሰብ በሜክሲኮ ውስጥ በሚገኘው ሚያምቦ ጥቅጥቅ ደን ውስጥ ለጉብኝት ይገኛል። የጉብኝቱም ዓላማ በዚህ ጫካ ውስጥ በብዛት የሚገኙትን ዝሆንና ሌሎች ብርቅዬ እንስሳትን ለማየት ነበር። በመንገዱም ላይ ከአንድ የዛፍ ስንጥቅ አጠገብ አንድ ጥቁር እንስሳ ይመለከታል። ካሜራውንም በማውጣት መቅረጽ ይጀምራል። ለመጠጋት ግን ድፍረት አልነበረውም፣ ምናልባት ሊተናኮለኝ ይችላል በሚል። የሚገርመው ነገር ታዲያ ከዚህ በኋላ ነበር የሚጀምረው። በምስሉ ላይ እንደምትመለከቱት ይህ አውሬ በድንገት ልክ እንደ ሰው በሁለት እግሩ መቆሙ ነበር። የሰውነት አቋሙ ከሰው ጋር ፍጹም የሚመሳሰለው ነገር ግን ሙሉ በሙሉ በፀጉር የተሸፈነው ይህ ፍጥረት ምናልባት ጉሬላ ሊሆን ይችላል ካላችሁ፣ ጉሬላዎች በዚህ ጫካ ውስጥ ኖረው አያውቁም። ይህን የተመለከተው ጆሽም በፍጥነት ከቦታው ይሸሻል። ቪዲዮውን ግን ለዓለም አጋራ። ባክያርድ ሆረር። ከምሽቱ 6 ሰዓት ገደማ በአሪዞና ውስጥ በሚገኘው አንድ ግለሰብ ከቤቱ ጀርባ በሚገኝ ጋርደን ውስጥ እንቅስቃሴ ይሰማውና ከተኛበት ይነሳል። ታዲያ እንስሳ አሊያም ሌባ ይሆናል ብሎ ያሰበው ይህ ሰው ያየውን ነገር ለማመን የሚከብድና ደፍሮ ወደ ውጭ ወጥቶ እንኳን ለማባረር የማይመች እንግዳ ነገር ነበር። አንድ እርቃኑን የሆነና ለመግባት ክፍተት እየፈለገ ያለ ሰው ይመስላል። በደንብ ሲመለከተው ግን የሰውነቱ ቀለም ድንጋያማ የሆነና የአረማመዱም ሁኔታው ትክክል ያልሆነ በተለምዶ ተራማጅ ሬሳ የሚባሉት አይነት ነው። በነገሩ የተደናገጠው የዚህ ቤት ባለቤት 911 ቢደወልም ፖሊሶች ከመድረሳቸው በፊት ግን እምጥ ይግባ ስምጥ ባልታወቀ ሁኔታ ከቦታው ይሰወራል። ብርሃናማው ቀበሮ። በተሳሳተ መንገድ ምክንያት ሺራካሚ ሳንቺ ጥቅጥቅ ደን ውስጥ የመሸበት ጃፓናዊ መንገድ ፍለጋ እያሰሰ ያለ አንድ ብርሃን ከጫካ ውስጥ ይመለከታል። ይህንን ብርሃን ግን ከሰው ሳይሆን ሕይወት ካለውና ከሚንቀሳቀስ ከአንድ ፍጥረት ላይ ነበር እንጂ በጃፓናውያን እጅግ ብዙ የሚባልለትና ሚስጥራዊ መንፈስ እንደሆነ የሚታመነው ባለ 9 ጭራው ቀበሮ ጋር ተመሳሳይ የሆነው ይህ ፍጥረት ለተወሰኑ ጊዜ ያህል ከተንቀሳቀሰ በኋላ በፍጥነት ተሰውሯል። ስካይ ድራገን ቆየት ካሉ ሚቲካል ክሬቸር ቪዲዮዎች ውስጥ አንዱ ነው። ደመናማና ጸጥ ያለው ሰማይ በድንገት ወደ አንድ አስፈሪ ሁነት ይቀየራል። ክንፎች የሌሉት ነገር ግን የሚምዘገዘግና ወደ ላይ እየወጣ ያለ አንድ ፍጥረትና የአካባቢ ነዋሪዎች ሲጮሁና በሁኔታው ሲገረሙ የሚያሳይ የቪዲዮ ክሊፕ በአንድ የአካባቢ ሰው ይለቀቃል። ቪዲዮውን ልዩ የሚያደርገው ደግሞ ወቅቱ ነበር። እንደ ላይኛዎቹ ቪዲዮዎች ሁሉ ይህ ቪዲዮ ኤአይ ባልነበረበትና በግለሰብ ደረጃ ፕሮፌሽናል ኤዲቲንግ እንኳን ባልተስፋፋበት መሆኑ ነበር። ይህ ቪዲዮ ከተለቀቀ ከአንድ ቀን በኋላም
ከዚያው ክልል ብዙም ሳይርቅ እንደ መጀመሪያው ያለ ፍጥረት ሲጋልብና ወደ ላይ ሲወጣ የሚያሳይ ጥራት የሌለው ነገር ግን ለመለየት የማያስቸግረው ቪዲዮ ይለቀቃል። በቻይናውያንና በአብዛኞቹ ኤዥያ ሀገራት እንደ ኃይልና ኩራት ምንጭ የሆነው ስካይ ድራገን ጋር ምንም አይነት ልዩነት የሌለው ይህ ፍጥረት አሁን ድረስ መቆየቱና መታየቱ ይህች ዓለም ገና ብዙ ያልተነገረላቸው ታሪኮችና ያልተገለጡ ገጾች እንዳሏት ትልቅ ምስክር ሆኖ አልፏል። አንድ ላይክና አንድ ሰብስክራይብ ቀጣይ ቪዲዮዎችን ለመስራት ሞራል ይሆነኛልና አበረታቱኝ። እወዳችኋለሁ። ሰላም። እንዲህ አይነት ቪዲዮዎች የሚመቻችሁ ከሆነ ሸሜካስ ዩቲዩብ ቻናልን ሰብስክራይብ በማድረግ ወደምለቃቸው ቪዲዮዎች ሁሌ እንዲደርሳችሁ የደወል ምልክቷን በማብራት ቤተሰብ ይሁኑ።